It's on here now. The goalkeeper's beaten, and South Africa have got Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ አድማጮቻችን እንኳን ለ1447ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ እንላለን። መልካም በዓል እንዲሆንላችሁም እንመኛለን። ፔፕ ጋርዲዮላ በሚቀጥለው የውድድር ዓመት በእንግሊዝ ፕሪሚየር ሊግ የማናየው ሰው ነው። ስሙን የምናነሳው በትዝታዎቹ ምክንያት ሊሆን ይችላል፣ ወይም የእሱ የሆነው ቡድን ማንቸስተር ሲቲ ሲጫወት እሱን እያስታወሰን ጋርዲዮላ ስንል ልትሰሙን ትችሉ ይሆናል እንጂ ጋርዲዮላ የሌለበት 2026-27 የግድ ነው። እሱ የሌለበት የእንግሊዝ ፕሪሚየር ሊግ እንደተለመደው አይሆንም ብለው ጋርዲዮላ የሚያጎለው ብዙ ነገር እንዳለ የሚናገሩ ብዙ የእግር ኳስ ሰዎች አሉ። የሌላ ክለብ ተጫዋቾች፣ የሌላ ክለብ አሰልጣኞችም ጭምር። በእርግጥ ጋርዲዮላ በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲን ይዞ በላሊጋው የባርሴሎና አሰልጣኝ ሆኖ በጀርመን ቡንደስሊጋ ከባየር ሚዩኒክ ጋር ሲሰራ ሰውየው ያለውን የተለየ ጉብዝና አይተናል። የእውነት ለመናገር ከፍራንክ ራይካርድ እና ባርሴሎና መለያየት በኋላ ገና መጀመሪያ ኃላፊነቱን ሲረከብ አንስቶ አሁን ከማንቸስተር ሲቲ ጋር ደከመኝና ልረፍ ብሎ እስኪለያይ ድረስ ጋርዲዮላን የመከታተል እድል አግኝተናል እኔና የኔ ኩዮች። ይሄ እድል ነው የእውነት ለመናገር በእግር ኳስ ሲራቀቅበት፣ እግር ኳስን ሐሳብ ሲያደርገው፣ ሐሳቡን ለመኮረጅ የትኛውም ደረጃ ላይ ያሉ አሰልጣኞች፣ የትልልቅ ክለብ አሰልጣኞችም ከታች እየመጡ ያሉ አሰልጣኞችም የጋርዲዮላ መንገድ ያዋጣል፣ የጋርዲዮላ ሐሳብ ፍልስፍናው ልክ ነው፣ እሱ ነው ልንከተለው የሚገባው እስኪሉ ድረስ ተጽዕኖ አሳድሮባቸዋል። ትልቆቹም ላይ መነሻቸው ላይ ያሉትም ላይ ጭምር። ጋርዲዮላ በቃኛል፣ የትም ሊሄድ አይደለማል፣ ላርፍ ነዋል እና ጋርዲዮላ ላርፍ ነው ብሎ ሲል ማይክል ጆርዳንን ጨምሮ ቪንሴንት ኮምፓኒን ቀጥሎ ሌሎች ስፖርቶች ላይ ያሉ ታላላቅ ጀግኖችም ጭምር ከእግር ኳስ ልራቅ ካልክ በኋላ የምታደርገው ማንኛውም ነገር ይገባሃል አሉት። ማረፍ ከሆነ የምትፈልገው ይገባሃል፣ ወደ ሌላ ኃላፊነት መግባት ከሆነ የምትፈልገው ይገባሃል፣ ችለህ አስገርመህ አሳይተሃልና ቀጥሎ የምታደርገው ነገር ላይ ንጭንጭ አይኖረንም አሉ። አበዛው አንልም፣ ይገባሃል ነው። እረፍት ከሆነ ይገባሃል፣ ኢንጆይ ማድረግ ከሆነ ላይፍን ይገባሃል። አድርገው፣ ሰርተህ ለፍተህ ረጅም ዓመት አይተናሃልና የትኛውም ውሳኔህ ቅር አያሰኘንም እያሉት አንተ ታላቅ ነህ ይሉታል። እዚች ጋ ነው እንግዲህ ጥያቄው የሚጀምረው። ምርጡ የፕሪሚየር ሊግ አሰልጣኝ ማን ነው? ጋርዲዮላ ወይስ ሰር አሌክስ ፈርጉሰን? ጋርዲዮላ ልረፍ በቃኝ ሲል መልእክት ከላኩለት ሰዎች መካከል አንዱ ፈርጉሰን ናቸው። ፈርጉሰን መልእክት ላኩልኝ ብሎ ምን ያህል እንደተደሰተ፣ ፈርጉሰን መልእክት ላኩልኝ ብሎ ፈርጉሰንን ያህል ታላቅ ሰው፣ ታላቅ አሰልጣኝ፣ የፕሪሚየር ሊጉ የምንጊዜም ምርጥ፣ እኔ በማንቸስተር ሲቲ ለማሳካት የሞከርኳቸውን ነገሮች በሙሉ ሲያይልኝ ነበር ብሎ ይደሰታል። ሲያይልኝ ነበር፣ በሱ እይታ ውስጥ ነበርኩ፣ እንዴት ደስ ይላል። የዮሃን ክራይፍ ግርፍ ነው የሚባለው ፔፕ ጋርዲዮላ። ዮሃን ክራይፍ ስለ እኔ ሲያወራ፣ የእኔን ቡድን አይቶ አስተያየት ሲሰጥ፣ መውደዱን ሲናገር ይሰማኝ የነበረው ደስታ ፈርጉሰንም ስለ እኔ ያሉትን ስሰማ እንደዛው አይነት ተመሳሳይ ደስታ ነው የሚሰማኝ። በታላላቆች በተለየ መንገድ በምታከብሯቸው ሰዎች መደነቅ፣ መከበር፣ ጥረትህ መታየት የተለየ ስሜትን ይሰጣልና የተለየ ስሜት ሰጥቶኛል ብሏል። እደውላለሁ ለፈርጉሰን ብሎ ተናግሯል። ጋርዲዮላ የእውነት ለመናገር ጀግና ነው። የእውነት ለመናገር በጣም 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 ምርጥ አሰልጣኝ ነው። ግን ማን ይበልጣል? ግን ማን ነው የምንጊዜም ታላቁ የፕሪሚየር ሊግ አሰልጣኝ? በምን እንመዝናቸው? በምን እንለካቸው? መስፈሪያችን ምን ይሆን? የምናዘጋጀው መስፈሪያ ለዚህም ለዛም ዘመን እኩል ይሰራሉ ወይ?
ማት ጥያቄ ልታነሽ ትችላለች። እንደኔ ላለ ንጽጽር ለማይወድ ሰው ሁለቱንም ማድነቅ ሲቻል የሚለው ሐሳብ የበለጠ ለሚገዛው ሰው አስቸጋሪ ነው። ግን ሰው በዚህ እየተነጋገረ ስለሆነ እኔን የሚቸግረኝ ነገር ላይ ሐሳብ አልሰጥም ማለት አይደል፣ ወይም ሐሳብ አላነሳም ማለት አይደል። ማን ይሻላል? በምን ማን ይበልጣል? በምን የሚለውን ማየት አለብን። ምንም ጥርጥር የሌለው አንድ ነገር ልንገርሽ፣ ሁለቱም በእንግሊዝ ፕሪሚየር ሊግ ድምቀቶች ናቸው። ምንም ጥርጥር የለው። ሁለቱም የተለዩ አሰልጣኞች ናቸው። ሁለቱም ማንም ቢሆን የኔ በሆነ ብሎ የሚለው አይነት ስኬትን ያሳኩ ታላላቅ አሰልጣኞች ናቸው። ሁለቱም የሚገርም ነገርን አድርገዋል። 2016 ላይ ጋርዲዮላ ማንቸስተር ሲቲን በኃላፊነት ሲረከብ እንግሊዝ ፕሪሚየር ሊግ ከባድ ነው ተብሎ ነበር። 2026 ላይ በቃኝ ብሎ ሲሄድ ግን ስለ ጀግንነቱ፣ ስለ ጉብዝናው፣ በእንግሊዝ ፕሪሚየር ሊግ ስለነበረው ፍጹም የሆነ የበላይነት ሰዎች ይነጋገራሉ። አሁን የምናነሳው በፕሪሚየር ሊጉ ዘመን ካየናቸው አሰልጣኞች ማን ነው ምርጡ ነው? ማን ነው ድንቁ ነው? ስለዚህ የመጀመሪያው መነጻጸሪያ የፕሪሚየር ሊግ የበላይነት የሚል ነው። የፕሪሚየር ሊግ የበላይነት ተብሎ ሲነሳ አንድ አሰልጣኝ ሰር አሌክስ ፈርጉሰን ከጋርዲዮላ የበለጠ የፕሪሚየር ሊግ ዋንጫዎችን አሸንፈዋል። 13 የፕሪሚየር ሊግ ዋንጫዎችን አንስተዋል። በስንት የውድድር ዓመት? በ21 የውድድር ዓመት 13 የፕሪሚየር ሊግ ዋንጫን ፈርጉሰን ከማንቸስተር ዩናይትድ ጋር አሸንፈዋል። ፕሪሚየር ሊግ የምንለው ከ1992-93 የውድድር ዓመት አንስቶ ያለውን ነው። ጋርዲዮላ ከ2016 እስከ 2026 በነበረው 10 ዓመት 6 የፕሪሚየር ሊግ ዋንጫዎችን አሸንፏል። ስለዚህ በ21 የውድድር ዓመት 13 ዋንጫን ማሸነፍና በ10 የውድድር ዓመት 6 የሊግ ዋንጫዎችን ማሸነፍ ሲነጻጸር መጀመሪያ የዋንጫ ድሉን በመቶኛ ማስቀመጥ ነው ያደረጉት ባለሙያዎቹ። በመቶኛ ማስቀመጥ ሲያስቡ የፈርጉሰን የ21 ዓመት የፕሪሚየር ሊግ ቆይታ እና ያሳኩት 13 የፕሪሚየር ሊግ ዋንጫ 61.9 በመቶ ነው። የፔፕ ጋርዲዮላ በ10 ዓመት ያሳካቸው 6 የፕሪሚየር ሊግ ዋንጫዎች ደግሞ 60 በመቶ ናቸው። በዚህ ንጽጽር መሰረት ዋንጫዎቻቸው ከነበራቸው የቆይታ ዘመን ጋር ተነጻጽሮ ወደ መቶኛ ሲቀየር የፈርጊ በ1.9 በመቶ ብልጫ አለው። ስለዚህ ማነጻጸሪያው የፕሪሚየር ሊግ የበላይነት ከሆነ በፕሪሚየር ሊግ በነበራቸው የበላይነት የፈርጉሰን በ1.9% ይበልጣል ነው ባለሙያዎቹ የሚሉት። አለመስማማትም መስማማትም የሚቻለው በመስፈርቱ፣ አለመስማማትም መስማማትም የሚቻለው ሁለቱን ለማነጻጸር በመወሰኑም ጭምር። ማነጻጸሪያውን ከተቀበልን ግን የፕሪሚየር ሊግ የበላይነት ማሳያ ከሆነ የፈርጊ 61.9 በመቶ የፔፕ ደግሞ 60 በመቶ ነው። በ1.9% በጣም ተቀራራቢ ነው። በ1.9% ብቻ ብልጫ አለው። ሁለት ማነጻጸሪያ እዚህኛው ላይ የምትዋለሽ ፕሪሚየር ሊጉ ላይ በጣም ተቀራራቢ ነው። በተለይ ግን እንደዚህ ይቀራረባል ብዬ አላሰብኩም ነበር። ያው መጨረሻ ላይ የተሰጠው ፖይንት ሳይ በዚህ ልክ ይቀራረባል አላልኩም። ምክንያቱም በፕሪሚየር ሊጉ ያሳለፉትን ጊዜ ሁለቱ አሰልጣኞች ስታይ፣ ያሸነፏቸውን ዋንጫዎች እንደዚህ ስታይ ብዙውን የበላይነት የወሰዱት ፈርጉሰን ናቸው። ግን ብዙ አመት ነበራቸው እኮ ለሱ ጊዜ እኮ ብዬ የጠቀስኩት እሱን እና ከዛ አንጻር ስታየው በቃ በሁለቱ መካከል ይህንን ያክል በጣም ሰፊ ልዩነት ይኖራልን ብዬ አልገመትኩም። መቀራረቡም ግን ይህንን ያክል ይሆናልን ብዬ ግን እንደው በሲምፕል መንገድ ላስቀምጠው ብቲ የሚሆነው ምንድነው መሰለሽ? ፈርጉሰን 21 አመት አልሽ፣ ጋርዲዮላ 10 አመት አልሽ። ጋርዲዮላ በዚሁ የ10 አመት ጉብዝናው ለሚቀጥሉት 10 አመታት ቢቀጥል ሊደርስ የሚችለው 12 ዋንጫ ላይ ነው ማለት ነው። ያኔ 20 አመት ይሞላዋል። የአሁኑን ጉብዝናውን ይድገም ቢባል
ላይደግምም ሊችል ይችላል፣ በልጦም ሊሄድ ደግሞ ይችላል። ግን ያሁኑን ያየነውን አይተን የተደነቅንበትን ጉብዝና ይድገመው ብትይ 20ኛ የፕሪሚየር ሊግ የውድድር ዓመቱ ላይ 12ኛ ዋንጫውን አሸነፈ ነው የምትይው። ፈርጊ 13 የአንድ ዋንጫ ያቺ ናት 1.9 የምትመጣው ልልሽ ፈልጌ ነው። ሲምፕሊ ስትመለከቸው የቆይታቸው ጊዜ እጥፍ የፈርጉሰን ይበልጣል፣ የዋንጫውም እጥፍ እና አንድ ብልጫ አላቸው። ስለዚህ ወደ 100ኛ ስትቀይሪው መመዘኛው የበለጠ ልክ ይሆናል። በዛች ምክንያት ደግሞ 1.9 በመቶ ይበልጣል የፈርጉሰን ስኬት። የፕሪሚየር ሊግ የበላይነት ካልሽ ፈርጉሰንን ነው የምታስቀድሚው ማለት ነው። ሁለተኛው የቻምፒዮንስ ሊግ ሁለተኛው የጎበዝ አሰልጣኞች አንዱና ዋናው መለኪያ ቻምፒዮንስ ሊግ ነው። ሁለቱም ቻምፒዮንስ ሊግ ላይ ለእኔ ቁጭት ያላቸው ነው የሚመስለኝ። አይመስልሽም? የፈርጉሰንን አውቃለሁ፣ ጋርዲዮላንም አውቃለሁ። የፈርጉሰን ሁሌም ተንገብግበው የሚያወሩት ነገር ምንድን ነው? ቻምፒዮንስ ሊግን የፕሪሚየር ሊጉን ያህል ደጋግሜ ያለማሸነፌ ነው ይላል። ይቆጫቸዋል። በተለይ የሊቨርፑልን በቻምፒዮንስ ሊግ ብዙ ማሸነፍ እያስታወሱ እኛም በቻምፒዮንስ ሊግ ብዙ ማሸነፍ ይገባን ነበር፣ እዛ ላይ ውስንነቶች የነበሩብን መሆኑ ያስቆጨኛል በተለየ መንገድ ይላሉ ስለ ቁጭት ሲያወሩ። 2 ጊዜ ነው ቻምፒዮንስ ሊግን ያሸነፉት። አንዴ 98-99፣ አንዴ 2007-2008፣ አንዴ ባየር ሚዩኒክን፣ አንድ ጊዜ ቼልሲን አሸንፈው ማለት ነው። ከዛ ውጭ የለ። ግን ደግሞ ፋይናሊስት ሆነዋል። ፋይናሊስት ሲሆኑ በ2009 ጋርዲዮላና ባርሴሎና አሸነፏቸው። እንደገና ሻምፒዮን ፋይናል ደረሱ ቻምፒዮንስ ሊግ 2011። አሁንም በጋርዲዮላ ባርሴሎና ተሸነፈው ዋንጫ አጡ። ጋርዲዮላ 2009-2011 ከባርሴሎና ጋር ዋንጫ አሸነፈ፣ ከባየር ሚዩኒክ ጋር አልሆነም። ሰዎች መናገር ጀመሩ። ምን ብለው? ሜሲ ሳይኖር ሊበላ አሉት። ከዛ ሲቲ ጋር መጣ፣ ሞከረ አልሆነም። በነገራችን ላይ ማንቸስተር ሲቲ ሲቀጥረው 2016 ላይ መጀመሪያ የሰጠው ኮንትራት የ3 ዓመት ነው። በተሰጠው የመጀመሪያ የ3 ዓመት ኮንትራት ውሉ ላይ አንዱ የተቀመጠው ነገር በእነዚህ 3 ዓመታት ውስጥ የአውሮፓ ቻምፒዮንስ ሊግ አሸናፊ እንዲሆን ማንቸስተር ሲቲን ማገዝ የሚል አልተቻለም፣ አልሆነም። አንዴ በቼልሲ ዋንጫ አጥቷል እሱ፣ አንዴ በኢንተር ሚላን ዋንጫ አጥቷል እሱ። በኋላ ነው ያሸነፈው። ለነዚህ በቼልሲ ለነዚህ በኢንተር ሚላን ላጣቸው የማንቸስተር ሲቲ አሰልጣኝ ሆኖ ላጣቸው የቻምፒዮንስ ሊግ ዋንጫዎች ምክንያቱ ኦቨርቲንኪንግ እየተባለ ሲነገር ነበር። ቁጭት አላቸው ሁለቱ። እሱም በመንገብገብ ያለ መሲ ያለ ዣቪ ሄርናንዴዝ ያለ አንድሪያስ ኢኒየስታ ይከብደዋል ምናምን ሲባል ፋይናሊ ሲያሸንፍ ያለ መሲ ያሸነፈ ተብሎ ሬስ ሲሰጠው ትዝ ይለኛል። ግን ኦቨርኦል በማንቸስተር ሲቲ የ10 ዓመት ቆይታው አንድ ነው ያሳካው፣ አንድ። እሳቸው ደግሞ 2 ፋይናሊስት ሆነው ዋንጫ ያጡበት፣ የእሳቸውም 2 የሱም 2። ራሳቸውን ሁለቱም ከጉብዝናቸው በተለይ ዶሜስቲካሊ ካሳዩት የሚያስፈራ የበላይነት አንጻር በአውሮፓ የውድድር መድረክ ላይ ግን የተጠበቀውን ያህል መሆን አልቻሉም። ግን እኩል የ2 ዋንጫ አላቸው። 2 የፈርጉሰን 1 የጋርዲዮላ። ከባርሴሎና እስከ እሱ አይቆጠርም። አሁን በሊጉ ነው እያልን ያለ ነው። እሳቸው ደግሞ ላሊጋ ላይ አልሰሩም። አሁን ቻምፒዮንስ ሊግ ስንል የባርሴሎና አሰልጣኝ ሆኖም አሸንፏል። ግን ወደ ማንቸስተር ሲቲ አሰልጣኝነት አሁን የእንግሊዝ ፕሪሚየር ሊግ የምንጊዜው ምርጥ አሰልጣኝ ስንል የፕሪሚየር ሊጉን ክለብ ይዞ በሊጉ የእንግሊዝ ፕሪሚየር ሊግን ክለብ ይዞ በአውሮፓ ቻምፒዮንስ ሊግ በነበረው ስኬት እሱ ሊጉንም እዛም ዶሚኔት አደረገ ነው የምትይው። አለበለዛማ ማነጻጸሪያሽ ብላሽ ነው የሚሆን። ኦቨርኦል ግን ካየሽው እሱ 3 ነው። እንደው ከሲቲ ጋር 1 ከባርሳ ጋር 2 የቻምፒዮንስ ሊግን ዋንጫዎች ወስዷል። 2009ም 2011ም ከባርሴሎና ጋር 1 ጊዜ ከማንቸስተር ሲቲ ጋር ዋንጫ ወስዷል ጋርዲዮላ። ፈርጊ ግን 2 የሚሆን። አሁን ግን በፕሪሚየር ሊግ በነበራቸው ቆይታ ቻምፒዮንስ ሊጉ እንደ መመዘኛ ቢቆጠር የሚል ይሄኛውስ ሚዛን ምን ይነግርሻል አንቺ? ይሄ ያው አንተ ያልከው ነገር ነው የምጋራው። የሁለቱም የተለየ ቁጭት የሚያሳድርባቸው ነው። በፕሪሚየር ሊጉ ላይ ያላቸውን የበላይነት በሻምፒዮንስ ሊጉ ላይ መድገም አልቻሉ። አሁን ከማንቸስተር ሲቲ ጋራ
ፔፕ ጋርዲዮላ 10 ዓመት ነው የቆየው። በ10 ዓመት ውስጥ አንድ የሻምፒየንስ ሊግ ዋንጫ ብቻ ከጋርዲዮላ እና ከሚያስፈራው ስብስቡ ይጠበቅ አይደለም። በተለይ በጣም አሪፍ የነበረባቸው ዓመታትን ስታይ እና 2017-18 እነዚህ ስታይ በጣም ብዙ ትጠብቂያለሽ። ብዙ ትጠብቃለሽ። ለዛ ነው ቻምፒዮንስ ሊግ መመዘኛ ሲሆን ሁለቱም የሚኮሩበት ድል ያላቸውም እንኳን ቢሆን ከድላቸው ኩራት ይልቅ ባጧቸው ነገሮች ወይም ይበልጥ ባለማሳካታቸው የሚቆጩበት ነው። እዚህም ላይ ግን ዋንጫ ከወሰድን የፈርጉሰን በአንድ ይበልጣል የፕሪሚየር ሊግ ክለብን ይዘው የሚለው ነው። ሶስተኛው አጠቃላይ የዋንጫ ስብስብ ብዙ ዋንጫ ማሸነፍ። ይሄ ማለት በፕሪሚየር ሊግ፣ በቻምፒዮንስ ሊግ፣ በኤፍኤ ካፕ እና በካራባኦ ካፕ ሁለቱም ተስማምተው እንደ ዋንጫ አይቆጠር የሚሉት የኮሚዩኒቲ ሺልድን ትተሽ ማለት ነው። በአራቱ ፕሪሚየር ሊግ፣ ቻምፒዮንስ ሊግ፣ ኤፍኤ ካፕ እና ካራባኦ ካፕ ኮሚዩኒቲ ሺልድ ቢገባ 5ኛ ማለት ነው። ግን እሱ ይቅር፣ ይሄ መጋረጃ መግለጫ ምናምን የሚባለው እሱ ይቅር የሚለውን ስናነሳስ ማን ምን ያህል አሳካ የሚለውን ነገር ስናነሳ አሰልጣኝ ሰር አሌክስ ፈርጉሰን በኦልትራፎርድ በነበሩበት 21 የፕሪሚየር ሊግ የውድድር ዘመናት 24 ዋና ዋና ዋንጫዎችን ማሳካት ችለዋል። 24 በ21 ዓመት። የጋርዲዮላ 10 የውድድር ዘመናት በማንቸስተር ሲቲ 17 ዋና ዋና ክብሮች ወደ ክለቡ እንዲገቡ አድርጓል። ኮሚኒቲ ሺልድ ቢጨመር 20 ምናምን ይደርሳል እሱ። ስለዚህ ወደ ዋንጫ ስብስብ ወይም ብዙ ዋንጫዎችን በማሸነፍ በምናነሳበት ጊዜ ማንም በነገራችን ላይ በእንግሊዝ ፕሪሚየር ሊግ ላይ የሰራ አሰልጣኝ ከፈርጉሰን እና ከጋርዲዮላ ጋር ልታቀራርቢው ልታነጻጽሪው አትችም። ለምሳሌ ቬንገር የምናነሳው ሌላ ትልቅ ስም ነው አይደል? ቬንገር 22 ዓመት በእንግሊዝ ፕሪሚየር ሊግ ቆይተዋል። 10 ዋና ዋና ዋንጫዎችን ያሸነፉት፣ 3 ፕሪሚየር ሊግ፣ 7 ኤፍኤ ካፕ ነው ያሸነፉት ቬንገር። ሆዜ ሞሪኒዮ በቼልሲና በዩናይትድ በነበሩበት ጊዜ 3 ፕሪሚየር ሊግን ጨምሮ 9 ዋና ዋና ዋንጫዎችን አሸንፈዋል። የርገን ክሎፕ በሊቨርፑል በ9 ዓመታት ውስጥ 7 ዋና ዋና ዋንጫዎችን ያሸነፉት። የጋርዲዮላን 17 የፈርጉሰንን 24 ልትወስጁ አትችይም። እዛ ጋር ገብቶሻል። ባይፋር ሁለቱ ተነጥለው ምን ያህል እንደሚወጡ ያሳያል። ስለዚህ አሁን ዋንጫን ስትወስጂ ለእኔ የጋርዲዮላ ይበልጣል። በ10 ዓመት 17 ዋንጫ እና በ21 ዓመት 24 ዋንጫ እኩል አይደለም። ብታጥፊው የፈርጉሰን 24ን በ10 ሊበልጥ የሚችልበት እድል አለው ጋርዲዮላ ማለት ነው። 17 ነው ያገኘው በ10 20 ዓመት ብታወይ 34 ነው የሚሆን። በዚሁ ስኬት ይቀጥል ቢባል 34 ደግሞ ከ24 ይበልጣል። አገኘሽ? አዎ በደንብ በቅድሙ ነው የምንሄደው። ፈርጉሰን በግልጽ የሚበልጡበት ሌላ መስፈርት ደግሞ ልንገር፣ የታዳጊዎችን ማብቃት። ፔፕዬ ሸርተት ትላለች እዚህ ጋር። ፈርጉሰን ደግሞ ዋና መከበሪያቸው ነው የፈርጊ ቤቢስ እስኪባል ድረስ። ይህንን ባላብራራውም በጣም ግልጽ ነው። ፍጹም የሚባል የበላይነት፣ ግልጽ የሆነ ታላቅነት በፈርጉሰን የሚያዝበት። ይሄ ፈርጉሰንን በተለየ ሁኔታ ያስደንቃቸዋል። ምንድነው ፈርጊን የሚያስደንቃቸው ቢባል የመጀመሪያው አሁን ኦልትራፎርድ ላይ ሰር አሌክስ ፈርጉሰን ስታንድ የሚባላል ልክኛ ካታንጋ ሚስማርተራ ከማናንሽ ምናምን እንደምንለው ወይ ትሪቡን ምናምን እንደምንለው የሆነ የስቴዲየሙ ክፍል በሳቸው ስም ተሰይሟል። በኢትሃድም የጋርዲዮላ ስም ተሰየመኩ። በሰሜን በኩል ያለው መቀመጫ የጋርዲዮላ ስታንድ ተብሏል። ስለዚህ ልክ እንደዛ ሁሉ ኦልትራፎርድ ላይ መቀመጫዎቹ ካላቸው ስሞች መካከል አንዱ የክላስ ኦፍ 92 የሚል ስታንድ አለ። በ1992 የነበረውን የማንቸስተር ዩናይትድ ምርጥ ስብስብ ለማክበር፣ ለመዘከር፣ ለማስታወስ ሲባል ነው ያ ክብር ሲሰጣቸው ነው የስቴዲየሙ አንዱ ክፍል በእነሱ ስም እንዲጠራ የተደረገው። ያንን በተኑ ፈርጉሰን 92 ላይ። እነዚህ የተበተኑ የፈርጉሰን ውሳኔ ሆኖ የተበተኑ ተጫዋቾች ማን ነበሩ ሲባል ፖል ኢንስ ነበር። he is a wow player by the way። የሚደንቅ ከሚባሉ የፕሪሚየር ሊጉ ታላላቅ ተጫዋቾች መካከል አንዱ እሱ ነው። ማርክ ሂውዝ የማንቸስተር ዩናይትድ ተጫዋች
አንድሬ ኬንቸሽኪሽ የሚባል ተጫዋች አለ፣ የሚገርም ተጫዋች። እነዚህም በሙሉ ማንቸስተር ዩናይትድ ብዙ ያሳካባቸዋል፣ ብዙ የፈጽምባቸዋል ምናምን የሚባሉት ተጫዋቾች በተኑና አሰልጣኝ ሰር አሌክስ ፈርጉሰን ጩጬ ፊት ያላቸው ተጫዋቾች ይዘው መጡ። እነዛ ጩጬዎች በእድሜም ጩጬ የሆኑ ስታያቸው ለጋነታቸው የሚያሳሳሽ የሚያሳዝንሽ ተጫዋቾች እነማን ናቸው? ሪያን ጊግስ፣ ፖል ስኮልስ፣ ዴቪድ ቤካም፣ ኒኪ በት፣ ጋሪ ኔቭል፣ ፊል ኔቭል ወንድምየው፣ እነዚህ ሁሉ መጡና ማንቸስተር ዩናይትድን አጥለቀለቁት። እነዚህን ይዘው ፈርጉሰን የ1995-96 የውድድር ዓመት የፕሪሚየር ሊጉን እና የኤፍኤ ካፑን አሸነፉ። የበዝቢ ቤቢስ የሚባል ነበር ከፈርጉሰን በፊት። ማንቸስተር ዩናይትድ ከታች ለሚያወጣቸው ተጫዋቾች የተለየ ቦታ ይሰጣል። እንደዛ ለሰራለት ሰው የተለየ እና የማይበርድ ስም ይሰጣል። የበዝቢ ቤቢስ የሚባለው አሉ፣ የፈርጊ ቤቢስ ደግሞ አሁን የጠራዋቸው ሆኑ። እነዚህ ማንቸስተር ዩናይትድን በደንብ አድርገው አገለገሉ። 2013 እንደ አውሮፓውያን አቆጣጠር ሰር አሌክስ ፈርጉሰን ሪታየር ሲያደርጉ ወይም ጡረታ ሲወጡ ጊግስ 90ዎቹ ላይ ገብቶ እስከ 2013 ድረስ አብሮ ነበር። ስኮልስ ፈርጉሰን ጡረታ እስኪወጡ ድረስ አብሮ ነበረ። ይሄ ማለት እነዛን ልጆች ከታች አምጥተው ዋናውን ቡድን እንዲይዙ አድርገው ለረጅም ዓመት ማንቸስተር ዩናይትድ ዶሚኔት ሲያደርግ እነዚህ ልጆች ነው እየተገለገሉ የቆዩት። ይህንን የተለየ ቦታ መስጠት ኮንሲስተንሲ እንዲኖራቸው በማድረግ ራሱ እሱ ብቻ አይደለም። 1998-99 3 ዋንጫዎችን ፕሪሚየር ሊግ፣ ቻምፒየንስ ሊግ እና ኤፍ ኤ ካፕን ሲያሸንፉና ዘትሬብል ዊነር ሲባሉ እኮ እነዚህ ናቸው። አሁን እንዳልሽው ምን ያህል ኮንሲስተንሲ ኖሮ ወይም በወጥነት በእነዚህ ልጆች ምን ያህል እንደተጠቀሙባቸው የሚያሳይ ነው። ከዛ በኋላ እዛ ጋ ቆመ ወይ? አልቆመም እኮ። ከዛ በኋላ እንደነ ዌስት ብራውን አይነት ተጫዋቾች፣ ጆን ኦሼ፣ ዳረን ፍሌቸር፣ ጆኒ ኢቫንስ፣ ዳኒ ዌልቤክ አይነት ተጫዋቾች ከስር እንዲመጡ ያደረጉት ፈርጉሰን ናቸው። ክሬዲት ይሰጣቸዋል። ታዳጊዎች ላይ በመስራት የተለየ ነገር አለ። አሁን አሞሪም ይዞት ማንቸስተር ዩናይትድን አንዱ የሚባል የነበረው ነገር ምንድን ነው? ኮቢ ሜኖን 89 ዓመት የቆየን ታሪክ ሊያጠፋ ኮቢ ሜኖ ተሽጦ ወይ በውሰት ተሰጥቶ ቢሆን ኖሮ አንድም ከአካዳሚ ወደ ላይ የወጣ ተጫዋች የሌለበት የመጀመሪያው የውድድር ዓመት ምናምን ሊባል ነው። እሱም ፈራ፣ እንኳንም ፈራ ይህን የመሰለ ልጅ ከማንቸስተር ዩናይትድ ጋር አለመለያየቱ። ገና እንደመጣ ካሪክም እንደመጣ ወዲያው የአካዳሚ ተጫዋቾች የሚያደርጉትን ጨዋታ ሄዶ ተከታተለ እና በቃ አሞሪም እስከዛሬ ድረስ ያላደረገውን ነገር ካሪክ አደረገ ተብሎ ትልቅ ቦታ ሲሰጠው፣ አሞሪምማ ሰው ይልክ ነበር ሂዱና ይላል። ራሱ አይሄድም። ማይክል ካሪክ ግን ገና እኮ አንድ ጨዋታ እንደዚህ እንደመራ መሰለኝ ወዲያው ሄዶ ከአካዳሚ ተጫዋቾች ጋር የሚያደርጉትን ነገር ሁሉንም ነገር ለማየት ሞከረ እና ይሄ በማንቸስተር ዩናይትድ ለአካዳሚ ተጫዋቾች የሚሰጠው ቦታ እንዳለ ሆኖ አሁን ደግሞ ካሪክ የማንቸስተር ዩናይትድ ተጫዋች የነበረ ስለነበረ ወደ አሰልጣኝነት ሲመጣ ወደ ታች ዝቅ ብሎ ያለውን አቅም ለማየት የሞከረበት መንገድ በጣም ሲደነቅና አሞሪም ሲወቀስ የነበረበት ዘገባ እንደነበር አስታውሳለሁ። ለዛ እኮ ነው ቤቱን የሚያውቅ የቤቱን ፍላጎት፣ የደጋፊዎቹን ፍላጎት፣ የክለቡን ታሪክ፣ የክለቡን አካሄድ የሚያውቅ ሰው መያዝ አድቫንቴጁ ይሄ እኮ ነው። ገባሽ? ለአሞሪም ዋናውን ቡድን ውጤታማ ማድረግ ዋና ስራው አድርጎ የሚወስደው ነው። ለነካሪክ ግን ታሪክ ማስቀጠል ይፈልጋሉ። ገባሽ? ከታዳጊዎች የሚወጡ ተጫዋቾች ማንቸስተር ዩናይትድ ቤት ውስጥ የሚሰጣቸው ልዩ ቦታ ትልቅ መገምገሚያ እንደሆነ ካሪክ አሳምሮ ያውቃል። አሁንም ወደ ቻምፒዮንስ ሊግ ቡድኑ መመለሱን ካረጋገጠ በኋላ የሆነ የዋንጫ ጨዋታ ነበራቸው። ሄዶ ስቴዲየም ተገኝቶ አይቷል ዋንጫ ጨዋታቸውንም። ካሪክ ይገባዋል ልልሽ ፈልጌ ነው። ስለዚህ በዚህ ረገድ ጋርዲዮላ ፈርጉሰን ጫፍ ላይ አይደርስም። ግን ጋርዲዮላ ሰው አላወጣም ማለት ግን አይደለም፣ አይነጻጸርም ለማለት ነው እንጂ አላወጣም ማለት አይደለም። ለምሳሌ ባወጣቸው ተጫዋቾች ምናምን ብለን የምንሄድ ከሆነ በማንቸስተር ሲቲ በኩል በዋናነት ስኬት ማስመዝገብ ላይ የበለጠ ትኩረት ይደረጋል። የተወሰኑ ተጫዋቾች እድል ተሰጥቷቸዋል። ለምሳሌ ሪኮ ሊዩስ እድል ከተሰጣቸው ተጫዋቾች መካከል አንዱ ነው። ኦስካር ቦብ እንደዚሁ እድል ከተሰጣቸው ተጫዋቾች መካከል አንዱ ነው። ነገር ግን አልዘለቁም።
እነዚህ ልጆች ብቅ ጥልቅ አይነት ነገር ነው ያሉት። ይልቁንም እነ ፊል ፎደንን ማድነቅ ይገባል። አሁን ፊል ፎደን ማንቸስተር ሲቲ ቤት በደንብ ከሚመኩባቸው ተጫዋቾች መካከል አንዱ ነው። አሁን በዘንድሮ የውድድር ዓመት ደግሞ ኒኮ ኦሬሊ በጣም የሚገርም ተጫዋች አለ። ከዘለቀ በተለይ አሁን ቅድም ያነሳነውን 90ዎቹ ላይ ገብተሽ እስከ 2013 ድረስ እንዲህ ያለ ውጥነት የሚያሳዩ ከሆነ ለጋርዲዮላ ያው ዋጋ ተጫዋች። በአንጻሩ ተወቅሷል። በነ ኮል ፓልመር ደግሞ ተወቅሷል። በነ ጄደን ሳንቾ ደግሞ ተወቅሷል። ጄደን ሳንቾ የሲቲ ተጫዋች፣ ኮል ፓልመር እንደዛው ነው። ይህንን ተጫዋች ጋርዲዮላ እንዴት ሳያየው ቀረ? ኦልሞስት በየኢንተርቪው ላይ ሲጠየቅ የነበረው ነገር ይሄ ነው። እሱም ብቻ ሳይሆን የአስቶን ቪላ ሞርጋን ሮጀርስ የሲቲ እኮ ነው እሱ። ገባሽ? እነዚህን ልጆች ከፍ አድርጎ ለረጅም ጊዜ ከመጠቀም ይልቅ ሸኛቸው። ሊያም ዴላፕ እነዚህ ተጫዋች ሊያም ዴላፕ ሲቲ ቼልሲ እነዚህ ተጫዋቾች የሲቲ ናቸው። ገብቶሻል? በቃ በዚህ አይገናኙም ልልሽ ፈልጌ ነው። እኔ ግን የተለየ አስተያየት አለኝ ካልሽ ምንም ይሄማ ፋክት ነው። ጋርዲዮላ አትንኩብኝ ስለምትይ ብዙ ጊዜ እኔ ለጋርዲዮላ በጣም ጥሩ ስሜት ነው ያለኝ። እንዲህ ደግሞ ብዙ ሰውም ለጋርዲዮላ ጥሩ ስሜት ያለው ነው የሚመስለኝ። ግን እነዚህ ደግሞ በቃ ፊት ለፊት የሚታዩ ነገሮች ናቸው። ያነሷቸው ዋንጫዎች በፕሪሚየር ሊጉ፣ እንደገና ደግሞ ተጫዋቾችን ከስር በማምጣት ረገድ ያላቸው ነገር ሁለቱም አሰልጣኞች በንጽጽር ሲቀርብ የሚቀመጥ እውነት ስለሆነ እዚህ ላይ ምን መከራከር የሚቻል አይመስለኝም። ቢያንስ ግን ይሄኛው ነገሩ ቅድም መግቢያችን ላይ ስለተናገርከው መድገም ይሆናል እንጂ ግን ይሄ ንጽጽሩ ግን በቃ ተገቢ አይደለም ብለው ግን የሚያምኑ ሰዎች ሊኖሩ እንደሚችሉ እኔ ግን እንኳን ተነጻጸሩ ነው ማለት እኔ ወሬው ስለተመቸኝ ነው። ንጽጽሩም የተቀመጡት መስፈርቶችም መነጋገሪያም ነው። የተቀመጡት መስፈርቶችም የእውነት ለመናገር የሁለቱንም ጉብዝና ለመለካት የሚያስችሉ ሆነው ነው ያገኟቸው። ቀጥሎ የሚነሳው መስፈርት ፈርጉሰንን ብልጫ የሚያስወስድባቸው ነው። ጋርዲዮላ ግልጽ የሆነ የበላይነት የሚወስድባቸው ነው ይላሉ። የጨዋታ ስልት ምን ትያለሽ? ኦብቪየስ ነው። ለዛ ነው አንድ መነጻጸር የለባቸውም የሚባለው ነገር አንድ ሲነሳ የሚቀመጠው ምክንያት የተለያዩ ሰዎች ናቸው። ፔፕና ግን የተለያዩ ሰዎች ናቸው። አሁን በጨዋታ ስልት ፈርጉሰንም ራሳቸው መስክረውታል። ይህንን እውነት ለመናገር ፈርጊ ራሳቸው አምነው የመሰከሩትን ነገር እየተከራከሩ መቆየት የሚቻል አይመስለኝም። በብሔራዊ ቡድን እግር ኳስ የምንጊዜውም ምርጥ ብለው የሚናገሩት የ1970ውን ብራዚልን ነው ፈርጉሰን። በክለብ እግር ኳስ ደግሞ የጋርዲዮላ ቡድን ነው የሚሉት ሳቸው፣ በተለይ ባርሴሎና ቤት የነበረውን ይላሉ። ከዛም በኋላ ግን ሲቲንም ይዞ ጋርዲዮላ የሚገርም ቡድን ቅድም ለመጥቀስ እንደሞከር ነው ሁሉንም ሌላ ክለብ ላይ የሚሰሩ አሰልጣኞች ለማለት በሚያስችል ደረጃ ኢንፍሉዌንስ አድርጓቸዋል። እንደሱ መሆንን እንዲመኙ የእሱን አይነት ሀሳብ እንዲሞክሩ የሚያስገድድ አይነት አፕሮች ነው። የፈርጊ ሞር ኦፍ ከስታይል ኦፍ ፕሌይ ይልቅ ወዴት ይሄዳል? ወደ ማን ማኔጅመንት ይሄዳል። ከተጫዋቾች እንዴት መጠቀም እንዳለባቸው ያውቃሉ። ተጫዋቾች በየጊዜው በየጨዋታው በየውድድር ዓመቱ 100% እንዲሰጡ ያደርጋሉ። ሩኒ ሲናገር ይህን ያህል ጊዜ ከፈርጉሰን ጋር ነው የሰራሁት፣ ይህን ያህል ጊዜ ከፈርጉሰን ጋር ስሰራ ብዙ ዋንጫዎችን አሸንፊያለሁ፣ ከሉዊ ቫን ሃል ጋር ደግሞ ሰርቻለሁ። አጭር ዓመት ናት፣ 2 ዓመት ምናምን ነው የሰራ። በእነዚህ ጊዜ ውስጥ ታክቲካል አዌርነስን ወይም የታክቲክ ግንዛቤን ሉዊ ቫን ሃል ያሳደገውን ያህል ፈርጉሰን፣ አንቼሎቲ እንደዚህ ነው የሚባሉት። ለምሳሌ አሁን አንቼሎቲ ይሄ ታክቲካል ነገር ምናምን ማብራራት ምናምን አይወዱ። ያ ደግሞ ፍንትው ብሎ ሚናሽ እንዲገባሽ ያደርግሻል። ጋርዲዮላ ገብቶሻል ማለት በኋላ በቀደም የብራዚል ብሔራዊ ቡድን አሰልጣኝ ሆነው ውል ሲያራዝሙ ነበራቸው ኢንተርቪው ካርሎ አንቼሎቲ። እኔ ማንም እንደዚህ እንዲለኝ አልፈልግም አሉ። ተቆጡ። ምንድነው ስለ ታክቲክ እንዴት ነው ሳናወራ የምንቀረው ምናምን አሉ። ስለ ታክቲክ እናወራለን ግን ዲፍረንትሊ ነው የምናወራው ብለው ተበሳጭተው አነሱ። ልክ ነው። ተጫዋቾቹም እንደዛ ይናገራሉ። እንደውም ከአንቸሎቲን በጣም የሚቀርቡ ተጫዋቾች ሲናገሩ የምንሰማው ይሄ ከመጀመሪያ አንድ እግር ኳስ ተጫዋች እንደ ሰው ነው የሚቀርቡት። መጀመሪያ በቃ ሰው ነው። ያንን ትሬት ካደረጉ በኋላ የሰውነት ባህሪውን ከተረዱ በኋላ ነው ወደ ስራ የሚገቡት ይባላል። እና ያም ነው ደግሞ በጣም የማን ማኔጅመንት ላይ የተለየ ኳሊቲ ያላቸው ተብሎ የሚገለጸው። አሁንም ስለ ፈርጉሰንም የሚጻፉ ነገሮችን ስናይ የመምራት አቅማቸውንና
ይሄ በቃ አንማችድ ነው ከማንም ጋር በቃ ይሄ ማኔጅመንታቸው ሊነጻጸር አይችልም ማንንም። የሱን ምስክርነት የምትፈልጊ ከሆነ 2012-13 ለፈርጉሰን የመጨረሻ የሚባለውን የውድድር አመት ዩናይትድ የፕሪሚየር ሊጉ ሻምፒዮን ሆኖ የጨረሰበት ማለት ነው። ስኳዱን ግቢና ይሁ በእነዚህ ልጆች እንዴት ዋንጫ ይበላል ነው የምትይው? ገብቶሻል ማለት እንዴት ይባላል? ዋይል ግን አሁን የምናነሳው ስለ ጨዋታ ስልት ከሆነ የባርሴሎናን ከያዘበት ጊዜ ጀምሮ ጋርዲዮላ በዋናነት የሚታወቀው አጨዋወቱ በኳስ ቁጥጥር ላይ የተመሰረተ ያሰክሩሻል፣ ኳሱን አይለቁት፣ ያሰክሩሻል። በቃ የምታደርጊውን ግራ እስኪገባሽ ድረስ ሊያደርጉ ይችላሉ። ከዛ በተጨማሪ ግን ግብ ጠባቂዎች በእግራቸው ኳስ መጫወት መቻል አለባቸው ብሎ ግዴታ የሚጥለው ጋርዲዮላ ነው። እንደዚህ ያሉ ከኋላ ይዘው ለመውጣት ይሄ ቢልድ አፕ ፕሌይ ለመጫወት የሚሞክር ምናምን የሚገራርሙ ነገሮችን የሚሞክረው ሞክሮም የሚያሳካው ሲሳካለትም የሚያስደንቀን ጋርዲዮላ ነው። ይሄ ምንም ጥርጥር የለውም። ሌላኛው እንደ ማነጻጸሪያ የተወሰደው ነገር ሲበቃ በቃ ማሸነፍ ከባድ ነው። አንዳንድ ውድድር አመት ላይ ለምሳሌ አሁን 2026-27 መጪው የውድድር አመት ጋርዲዮላም የለም የርገን ክሎፕ የለም ምናምን እንግዲህ ጎረምሶቹ እርስ በርሳቸው ለበላይነት የሚተናነቁበት ነው የሚሆነው። አርቴታ ጎረምሳ ነው፣ ካሪ ጎረምሳ ነው፣ ማሬስካ ጎረምሳ ነው ምናምን እያልሽ በነሱ መካከል ነው የሚሆነው አይደለም፣ በጀማሪዎች መካከል ባዩ። ግን ማንን ማሸነፍ ግዴታ ነበረባቸው ፈርጉሰን? ጋርዲዮላስ በየዘመናቸው የነበሯቸው ተቀናቃኞች። እሱንም እንደ አንድ ማነጻጸሪያ ብትወስጂው ለምሳሌ የፈርጉሰን የማንቸስተር ዩናይትድ ቬንገር አይነት የቬንገር አርሰናል በጣም እኮ የሚገርም ስብስብ ነበረው መጀመሪያ። ከ2006 በኋላ ነው ነገሮች እየቀነሱ የመጣው። ከዛ በተጨማሪ ግን የኬኒ ዳክሊሽ ብላክበርድ ነበረባቸው ፈርጉሰን። ከዛ እንደገና የሞሪኒዮ ቼልሲ አይምሬው ነበረባቸው። በነዛ ሁሉ ጠንካራ የሚባሉ ተፎካካሪዎች ላይ የበላይነትን መውሰድ አለባቸው። የጋርዲዮላን ስትወስጂ የምታነሹ ማንን ነው? የርገን ክሎፕን ነው በዋናነት እሱም እሳቸውን የርገን ክሎፕም እሱን የሚያነሱለት ነው። በቃ አንዳችን ሌላችንን ልክ ሜሲ ሮናልዶ ሜሲን ፑሽ አድርገዋል ወደ ስኬት እንደሚባለው ሁለቱም የእሱ መኖር ጠቅሞኛል ብለው የሚያነሱት ይሄንን ነው። ሌላ ማለት ልታነሽ ይችላል። አርቴታ በደንብ ሌትሊ በጣም 10 ዓመት አይደል ፔፔ ቆየው ከሲቲ ጋር እንግዲህ አርቴታ ደግሞ 6 ዓመት ከአርሰናል ጋር። ስለዚህ እነዚህ 6 ዓመታት ባይሆን በተለይ 2020ዎቹ ላይ በቃ ሁለተኛው የውድድር ዓመት ጀምሮ ሶስተኛው የውድድር ዓመት ጀምሮ አርቴታም አለቅ ብሎታል መነጫነጭ እስኪ ጀምሩ ድረስ የጋርዲዮላና የሲቲ ተጫዋቾች ማለት ነው። ስለዚህ እነዚህ ናቸው መስፈርቶቹ። ከነዚህ ሁሉ ጫመቃን ስናወጣው ለኔ በይና ነገሪና እኔ ስደመድሚ ደስ ይለኛል። መልካም በዓል ብዬ ነው የምደመድመው። አያ በጣም አሪፍ ነገሮች ናቸው። እኔ ደስ ብሎኛል። ነገሮቹ ወይንም ደግሞ እነዚህ ማነጻጸሪያዎቹ በተለየ አቅጣጫ አሰልጣኞቹን እንድናይ ይረዱናል። አሁን በቃ አንድ ጥሩ ነገር የሆነ አሰልጣኝ በሁሉም ነገር አያሸንፍም፣ በሁሉም ነገር ደግሞ አይሸነፍም። አሁን ግምት ውስጥ የምንከታቸው ብዙ ነገሮች አሉ። የሚጫወቱበት ጊዜ፣ ተጫዋቾቹ ከነማን ጋር ነበር የሚፎካከሩት፣ ሌሎቹ ክለቦች ምን ያክል ጠንካራ ነበሩ፣ ብዙ ነገሮች አሉ። ግን በዛ ውስጥም ደግሞ አልፎ አሰልጣኞች የራሳቸው የሆነ በጊዜም በተፎካካሪ ኃይለኝነትም በሌሎች ጉዳዮችም በቃ የማይለወጥ ወጥ የሆነ ጉብዝና እንዳላቸው ደግሞ የምንረዳበት ይመስለኛል። አሁን የፈርጉሰንን ስናስብ ብዙ የተለያየ ጊዜ ነው መቼም አሰልጣኝ የነበሩበትና አሁን ያሉበት ጊዜ ድጋፉም ሁሉም ነገር የተለያየ ነው። ግን በዛ ሂደት ውስጥም ሆኖ ግን አንድ በቃ የማይሰበር ጉብዝና ደግሞ እንዳለ በደንብ የተረዳንበት ይመስለኛል። ግን አሁን ሁሉንም እንደ መስፈርት የተጠቀምናቸውን ነገሮች ምናምን ከግምት ውስጥ አስገብተሽ ወይ እኩል አውጫቸው ወይ ገሌ ከገሌ በትንሽ በለጠብኝ፣ እኔ እሱን እንደዛ ለማለት ይቸግረኛል። መጀመሪያም ሁለቱንም አሰልጣኞች ዲፍረንትሊ እንደማይ ተናግሬያለሁ።
ግን የቀረበውን ነገር ግን በጣም በጣም ብዙ ትምህርት ግን ሰጥቶኛል ለራሴ። በቃ በምን አንግል ነገሮችን ማየት አለብን፣ አሰልጣኞቹን መገምገም አለብን የሚለውን እንድንረዳ አድርጎኛል። ፔፕ ጋርዲዮላ ራሱ ቢጠየቅ ምን ሚል ይመስላል አንተ? እሱማ አለ እኮ እሱ እኮ ብሏል። የምን ጊዜው ምርጡ አሰልጣኝ ፈርጉሰን ነው አለ ብሏል። ለእኔም ግን አሁን ነገሮችን በሙሉ ከገመቱ ሳስገባ ትንሽ ወደ ፈርጉሰን ትንሽ እስቲ እናንተስ ምን ትላላችሁ? ትንሽ ወደ ጋርዲዮላ እላለሁ እኔ ራሴ እኮ ወደዚህ ወደዛ። እኔ በቃ የእኔ ይኸውልሽ የጋርዲዮላን በጣም 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 የተለየ ሰው በቃ አሁን ኖይዚ ኔበርስ እንደማይሉኝ ተስፋ አረጋለሁ ብሏል ጋርዲዮላ። ፈርጉሰን ኖይዚ ኔበርስ ብሏቸው ነበር፣ እንደማይለኝ ተስፋ አረጋለሁ ብሏል። መከባበራቸው በጣም ደስ ይላል ምናምን፣ ግን የሚበዛውን ዋው በቃ ሁለቱም የሚገርም አንድ ግን ዝም ብሎ ቅድም ንጽጽሮቹን ስታቀርብ የሚመጣልኝ የነበረው ሀሳብ ፕሪሚየር ሊጉንስ በመለወጥ ረገድ የሁለቱ ድርሻ በመለወጥ ማለት በእይታ በጣም ተፎካካሪነት ወይም በቃ ስለ ፕሪሚየር ሊጉ የሚኖረው ትኩረት በጣም ከፍ እንዲል በማድረግ ረገድ ሁለቱም የተለያየ ድርሻ አላቸው ብዬ ነው እኔ። አሁን ምንድን መሰለሽ አሁን ፈርጉሰን ከነ ቬንገር ጋራ ከነ ሞሪኒዮ ጋራ ከነ ቤኒቴዝ ጋራ ምናምን የነበራቸው ነገር ሙሉ በሙሉ ሊጉ ትኩረት እንዲያገኝ አድርገዋል። ምንም አትጠራጠር። የነበረው አጠቃላይ ነገር በጣም ከባድ ነው። ከነሱ የወረደ እኮ ነው ሮይ ኪንንና ቪዬራን ሲያባላ የነበረው። ገባሽ አይደል? አርሰናል በማንቸስተር ዩናይትድ በአርሰናል እንዲሸነፉ እኮ አይፈለግም። ምንም ጥያቄ የለውም። የየርገን ክሎፕንና የፔፕን ስትይው መከባበር ነው። እንደውም የነሱ መከባበር ነው። ጋርዲዮላ ከማጋራ ነው ሲጣላ ምታቂ አርቴታ ነው ሲጣላ ማስታውሰው። አርቴታ ሲጣላ ትዝ ይለኛል። ቬንገር ከሞሪኒዮ ሲጣሉ ትዝ ይለኛል። ሲጓተቱ ሲተናነቁ ቱኸል ከኮንቴ ጨብጦ እጁን አለቅ ብሎት ምናምን እሱ ትዝ ይለኛል። ጋርዲዮላን እኔ እንደዛ ላይ ሞር ኦፍ ሪስፔክትፉልነስ አለ በጋርዲዮላና በየርገን ክሎፕ በኩል። በየራሳቸው መንገድ ለፕሪሚየር ሊጉ ትኩረትን አምጥተዋል። ግን ቅድም እንዳልኩሽ በእግር ኳስ ውስጥ በጣም የተለየ የሚያስገርም ይሆናል ብለሽ የማትጠብቂውን ነገር ኢኖቬሽን ኖሮት ምናምን በማሳየት ግን ጋርዲዮላ ከባድ ሰው ነው። ከባድ ሰው ነው። እንደውም በዓለም ላይ እግር ኳስ እንዴት ነው መጫወት የሚገባን የሚለውንም ሀሳብ ራሱ በመቀየር ረገድ ተብሎ በጣም ብዙ አድናቆት የሚሰጠው አሰልጣኝ። በጣም ያው ጋርዲዮላን በተመለከተ ፈርጉሰንም እኔ ያልኩትን ነገር ነው የሚሉት፣ ፈርጉሰንን በተመለከተም ጋርዲዮላ እኛ ያልነውን ነገር ነው የሚሉት። እሺ በዓል አላስመሰልሽው? በጣም ሞቀና ከረር ያለ አይ ግን በጣም ቆንጆ መረጃ እኔ በጣም ደስ ይላቸዋል አድማጮቻችን ብዬ ነው ማስበው። እና ሀሳቦቻቸውን በዩቲዩብ ቻናላችንም ላይ ኮሜንት ማድረግ ይችላሉ። በቴሌግራም ገጻችንም ላይ ሀሳባቸውን መላክ እንደሚችሉ ማስታወስ እንፈልጋለን። በጣም እናመሰግናለን። መልካም ቀን መልካም በዓል እንዲሆን እንመኛለን። Sport 2010